ለለላ ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ ወጥ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱን ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልን። እንግዲህ አሁን ባህር ዳር ደርሰናል። እንደምታዩት የባህር ዳር ሆቴል ይመስላል። ወደ በርሜል ጉዞ ልናደርግ ነው። አሁን ባህር ዳር አየር መንገድ ላይ ነው። እና ሰዎች ባህር ዳር ገብተናል። ባህር ዳር ገብተን ትኬት ልንቆርጥ እንግዲህ በርሜል የሚገርማችሁ መኪና የለም አሉ። መኪና የለም ብለውን እንግዲህ አሁን ሆቴል አልጋ ይዘን ያው ምሳ ልንበላ ነው። ምግብ ይታያቸዋል ሴቶቹ እና መኪና የለም እንግዲህ 1-3 ቀን ማደራችን ነው። እንግዲህ የሚሆነው እና ያለን ደግሞ ነገ ላይ ተነስተን እንግዲህ የሚሆነው እና ያለን ጠዋት ተነስተን እና ይመስላል። ነገ ደግሞ ከተሳክቶ መኪና ካገኘን ካልሆነ በአቋራጭ ነው የምንሄደው። እንግዲህ የሚሆነው እና ያለን አብረን ይኸው እንግዲህ መጥተናል። ባህር ዳር ገብተን ይኸው እህታችን ወለተ ማርያም የሰራችልን ምግብ እየበላን ነው። የታሰረው ለ1 ቀን ሳይሆን ለ3 ቀን ያሰረችው እንግዲህ እጇ እንዴት እንደሆነ አላውቅም። በብዛት ነው የታሰረው። እንግዲህ መኪናችን እዚህ ቁጭ ብለናል። ሰማቱ ሲያቃል አሹ ምን ትላለህ? እንዴት እንደዚህ ሆኖ እንዴት እንብላ ብለህ ነው? ግን ደስ ይላል አካባቢ። እንጀራው ምን ተቀብቶ ነው? የሆነ ነገር ቀብተዋለች። ምንድን ነው ይሄ? ሰሊጥ ነው እንዴ? በክርሻሹ በጣም ይጣፍጣል። በነገራችን የወለተ ማርያም ሙያ ደግሞ እንዴት አባቱ እንደሚጣፍጣል ሹ ማርያም በጣም ይጣፍጣል። አልበላም ብላለች እሷ። አጅሬ እኮ ነው የሚጫወትልሻለች። ይሄን መሰለ ምግብ አልበላም ትያለሽ። አሁን አንቺ አለ ሌላ በእንትን ምንድን ነው ጋግራለች። ቂጣ እንደዚህ ተቀብቶ ማለት ነው፣ ሰሊጥ ተቀብቶ። እንዴት ናችሁ ውድ የወለተ ማርያም ዩቲዩብ ተከታታዮች? እንግዲህ ያው ወደ በርሜል ለመሄድ እንግዲህ ሁለተኛ ቀናችን ነው። መንገዱ ተዘግቷል። መንገድ ዝግ ነው ብለውን እንግዲህ ያው አቆራርጠን ልንገባ ነው። አሁን በጀልባ ነው፣ በመርከብ ነው ስሙ ጀልባ ነው።
በጀልባ ልንሄድ ነው እንግዲህ አቆራርጠን ነው መንገባው የተወሰነ ሀገር ለመሄድ ወተናል እዚህ ላይ ጀልባውን ላሳያችሁ ጣና ነች እቺ አዲስ አበባ ተጭና ስትንቀሳቀስ የነበረችው ናት ሌላ ናት ጣና ነች የቷ ናት ያቺ ቀይዋ ናት ለየት ትላለች ራሱ እና ይኸውላችሁ በመርከብ ልንሄድ ነው እንግዲህ እዛ ደግሞ ከገባን በኋላ ያለውን ታዩታላችሁ እነዚህ ደግሞ ይኸውላችሁ ሴቶቹ ናቸው መሬት ላይ ቁጭ ብለዋል ህዝቡን ይወት ፈረስ ራሱ እየተጫነ ነበር እዛ ጋር እስቲ ፈረሱን ላሳያችሁ እስቲ አንዴ ጋሺ አንዴ ነግራችሁ እስቲ ይኸውላችሁ ፈረስ እዚህ እንደምታዩት እየተጫነ ነው በቅሎ ነው ፈረስ ነው በቅሎ ነው ፈረስ ነው የሚመስለው ግን አህያም ይመስላል ፈረስም ይመስላል አህያ ልጅ ነው በቅሎ ነው አህያው እንደል አህያ ልጅ ነው አህያ ልጅ በቅሎ ነው ስሙ የበቅሎ ልጅ ነው አየር የአህያ ልጅ በቅሎ ነው የሚባለው ነው አባቱ ፈረስ ነው እናቱ ነው ፈረስ ድቅል ነው ማለት ነው እናቱ ፈረስ ስለዚህ አሁን ከአህያና ፈረስ ተጋብተው ማለት ነው በቅሎ ነው የሚገርም ነው ተመርጦ ነው የሚገርም ነው አሁን ደለጎ እንገባለን ዛሬ ይኖራል ከደልጊ አይኖርም ነገ ነው የሚኖረው ዘግ ነው ከሻውራ በኋላ ክፍት ነው ስለዚህ በባጃጅ እንሄዳለን ሻውራ ሞተሩ በውሃ ነው የሚሰራው ያቀዘቀዘ ነው የዋት እንግዲህ እቺን ጀልባ ከኛ ቀድማ እየሄደች ነው ጀልባ የኛ እዚህ ጋር ቁጭ ብለን እንግዲህ ጉዞ ጀምረናል ወገን እየሄደ ነው መርከቡ እየሄደ ይመስላል ግን ጀልባው ያላችሁ ሹፌሩን ላሳያቸው ስልክ እያወራ ነው ቁጭ ብሎ እያሽከረከረ ሲያሽከረከር እንግዲህ አሁን ደልጊ የሚባል ሀገር ነው የምንሄደው መንገዱ ስለተዘጋ ከዛ በኋላ ደግሞ የሚሆነው እናያለን እንግዲህ ሽርሽር በሉት በዛው እና ይኸውላችሁ ምንም የለም ከጀርባም ከጎንም ውሃ ብቻ ነው እንዳለ እዚህ ጋር ደግሞ ይኸውላችሁ ካርታ እየጮኸ ዘና ብለው መንገዱ ረጅም ስለሆነ ሰው ዘና እያለ ነው ካርታ እየጮኸ የሚሄደው እሺ ምንም የለም እዚህ ጣና ነች ትባላለች እንግዲህ ጣና ሐይቅ ነው አይደል የሚባለው ጣና ሐይቅ ሰው ይኸውላችሁ ተደግፎ ነው የሚሄደው ሹፌሩ እየዘወረ ነው ምን ገዳም ነው የሚባለው ክብራን ገብርኤል
በስማ በዚህ መተው ነው የሚቀመጠው ሰው መነኩሴዎች እኮ የሚኖርበት መነኩሴ ብቻ ነው። ያ የሴት ነው። ያቺኛው የሴት ነው። የሚገርም ነው። እዛው ምግቡ ምናምን እዛው ነው። ሰፊ እኮ ነው። ይኖራቸዋል የሚሰሩ በስታዩ ቅርብ ይመስል እንትን ይመስላል። ትልቅ ነው በጣም የሚገርም ነው። የሚገርም ነው። የምታዩት ገዳም አያችሁት? ይህ ትልቁ በዚህ በኩል የወንድ ነው፣ ያ የሴት ገዳም ነው። እዛው ነው የሚተዳደረው ማለት ነው ሰው። በረካቱ ነው። እንግዲህ አሁን ለቁርስ ልንቆም ነው። ለቁርስ ልንቆም ነው። አሁን ቁርስ መቆሚያ ላይ ደርሰናል። አሁን እየተጠጋን ነው። እቺ አሁን ከዛ የምትመጣው መርከብ ናት። አሁን ግማሽ መንገድ ደርሰናል። ያ እኮ ይርቃል። የመጣችው ትንሽ ርቀት ከዚህ በኋላ ያለው ሩቅ ነው። ካሁን በኋላ እንዲቀረን ይርቃል። ምትርማት መዝናለ ሸከሸከቸው ይኸውና ከዛ የሚመጣው ነው ይሄ። በጣም ጭናለሽ ማለት ነው። ከዛ የሚመጣው ጀልባ ነው ይታያቸዋል። እኛ ከፊት እነሱ ከዛ እየመጡ ነው። አትደርስብንም እንዴ? ትፈጥናለች ግን እቺ ግን ታንሳለች ከኛች። ይሄ ቅድም ያለፈው ነው እንዴ? ቅድም የወጣው ነው። ቅድም የወጣው ነው መሰለኝ። እንግዲህ አሁን ልንወርድ ነው። እየታሰረች ነው መርከቧ። የሻይ ሰዓት ነው ተብሏል። ባህሩን እቴው ገጭ አለች። ሰው እየወረደ ነው የበላቸው። በዚህ ጋር ዘሎ ነው የሚወርደው። ያው መርከቡ ይወርዳል ሰው ትከፈት እንዳይመታሽ ሰው እየወረደ ነው ያላችሁ። ዋው እዚህ ወገን እንግዲህ ከጀልባ ላይ እየወረደ ነው። እሺ እሺ እዩት እንግዲህ አገሩን ለቁርስ የቆምንበት ቦታ መርከቦቹ ላይ ያቺ ጀልባ የዚህ ነው የቆመ ጀልባ። እኛ የመጣንበት ጀልባ ደግሞ ያወዙ እስማም የጫነው ዕቃ ራሱ ብዛቱ ከብት ሁሉ አለው ውስጡ የጫነው ከብት አታይም?
ሁላቸው ከብት የተጫነ ተስፋ ደርሰናል። የሁሉ ህዝብ ሊወርድ ነው። ደርሰናል። ስላሴ ቤተክርስቲያን ነው ፊት ለፊት ያለው። እንግዲህ ከ9 ሰዓት የመርከብ ጉዞ በኋላ ማለት ነው የደረስነው። መርከብ እንኳን ባይባልም ያው እንትን ትባላለች፣ ትንሽ አነስ ያለች ናት መርከቧ። እንግዲህ ደርሰናል። ወደው ፊት ለፊት ያለው ነው ቤተክርስቲያን አለ ፊት ለፊት ደርሰናል። ያው ህዝቡ እየተሯሯጠ ነው እንግዲህ ለመውረድ እና ጀልባዋ እንግዲህ ይህችን ትመስላለች። ብዙ ነገር ጭናለች፣ ከብት ጭናለች። ያጫነችው ነገር የለም። እንግዲህ ወደ ደልጊ የሚባል ሀገር ገብተናል። ከዚህ በኋላ ደግሞ እንግዲህ እግዚአብሔር እንደፈቀደልን እንገባለን በርሜል ማለት ነው። ይህን ይመስላል። ደርሷል በስተመጨረሻ። ይህ እንጨት የተተከለው ምንድን ነው? ከዚህ በኋላ እንዳታልፍ ነው። አፈር ነገር አለው። አየሁ፣ አፈር አለው። ይኸው እዛ ምንድን ነው ይሄኛው? እምቦጭ ነው። አያሳልፈውም ማለት ነው ይሄንን ጀልባውን። ችግር የለውም ግን እምቦጭ ማለት ነው ከሆነ ያደርገዋል። በሽታ ነው። ሚዲያ ላይ ብዙ ጊዜ ይናገራሉ። እምቦጭ በኋላው እያሉ እምቦጭ እያሉ ሰምተው ከሆነ በምን ምክንያት ነው የመጣው? ተዛማችን ከሌላ ያደርቃል ሁሉ እኮ ሀይቅ ወደ ዋቺ ናት። እነሱ ከየት ወዴት ነው የሚሄዱት? እዚህ ዞሮ ዞሮ እንጂ አሁን የመጣ ነው ያለ ሩቅ አይሄዱ። ላሳ ነው። ባጃጆች ብዙ የሉ። ባጃጆች የተወሰነ ይመጣሉ፣ ሲራገፍ ይመጣሉ። ማቆሚያው ብረት አለው። ከስር ለማቆም ነው። ሲለቁት ይሳካል መሬት ላይ ከዛ መርከቡ የትም አይሄድም። ችግር ነገሳ ነገሮባል አይኖርም። ላይ ዳርቻ ደረሰ። አሁን በኋላ ላይ ነው ሲቆም የሚሰካው። ሲቆም ይሸራተታል፣ ይለቁታል። ይህ ማቆሚያ ንፋስ እንዳይወስድ
ከፊት አሁን አቁሞታል ማለት ነው። ወደኋላ እየሄደ ነው። ውድ ተመልካቾቻችን እንግዲህ ሰማዕቱ ቅዱስ ጊዮርጊስ ደርሰናል። ይሄው እንደምታዩት ቤተክርስቲያኑ አውደ ምሕረቱ ላይ ደግሞ የሰማዕቱ ፈረስ አለ፣ ሰማዕቱ አለ። በጣም ነው የሚያምረው ሐውልቱ። ላሳያችሁ እስቲ ትንሽ የሚያምር ሐውልት ነው። ይኸው ይህን ይመስላል። በሰላም ደርሰናል። እንግዲህ አካባቢውን እስቲ አንዳንድ ቦታዎችን ደግሞ እናያለን አብረን። ሰላም ሁኑ። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የት ያለው ይመስላችኋል? ምርጥ ደለጎ ኪዳነ ምሕረት ጸበልን ጸበል እየጠጣን ነው። ዛፍ ላይ ቁጭ ብለን በበሶ መጥበጫ ነው የምንጠጣው። ለምን በሉ ኩባያ ሊያዝ ነው። እዚህ ደግሞ ኩባያ ጀረኪና አይሸጥም መሰለኝ። አልቆ ይሆን አላውቅም፣ የለም እና በኩባያ ቢሆን ጥሩ ነበረ። እንግዲህ ያው ባለን ነው የምንጠቀመው ለጊዜው። እና ይህን ይመስላል። ጸበሏ በጣም የሚገርም ነው። ዛሬ ነው የገባ ነው። በርሜል ነበረን 1-4 ቀን እዛ ቆይተን ነው ዛሬ እንግዲህ ኪዳነ ምሕረት ከፈቀደች እና እግዚአብሔር ከረዳን 7 ቀን እንቆያለን ብለናል። እንግዲህ የዛሬ ሳምንት ነው የምንወጣው ማለት ነው። ከበረታን ማለት ነው። እግዚአብሔር ከበረታን። ጸበሏ የሚገርም ነው። ያው እንደ በርሜል ትንሽ የሚያስጨንቅ ባይሆንም ያው ተመሳሳይ ነው፣ ግን ይሄ ትንሽ ሻል ያለ ነው። ያኛው ታስረን ሰው ታስሮ እስኪያልቅ ጸበሉ እስኪመጣ ጸበሉ ሲመጣ ያለው ጭንቀት ምናምን በጣም ከባድ ነው እዛ እና እዚህ ግን ቀጥታ ታሰራላችሁ። ወደ ሚሳብ ነው የኪዳነ ምሕረት ወደ ጸበሉ እንፋሎት ነው። እሱን ያው እንግዲህ ሰዎች ይዟችሁ ያው እንድትሰቡ ያደርጓቸዋል ማለት ነው። እኔ መጀመሪያውን እየሳብኩ ተጨነቅኩና ቀና ስል መልሰው እነሱ ደፈቁኝ ወደታች። ከዛ በኋላ ማስታወሰው ጉዳይ የለም። ዳሬን ይዤ ቁጭ ብዬ ነበር የነቃሁት እና የሚገርም ነው። በጣም ደስ የሚል ነበረ። ያው የሆነ ነገር ውስጥ ሆኜ ነበረ፣ ያው መጨረሻ ላይ ረሳሁት እንጂ የሆነ ውስጥ ቁጭ ብዬ ብቻ እንደነበረ አስታውሳለሁ። እና እንግዲህ አዲስ ነገር ካለ ደግሞ በዚህ ሳምንት ውስጥ እናያለን ብዬ አስባለሁ። እግዚአብሔር እንግዲህ በሰላምና በደስታ ይመልሰን። ሰላም ሁኑ። ጸበሉ እንዴት ነው? ጸበሉ አሪፍ ነው። ነገ ደግሞ በደንብ ነው የለመደው። ቆምጠጥ ትላለች ትንሽ። ነገ ግን ሱስ ነው የሚይዛው። አዎ ምግብ በለው እኮ አያስፈልገውም ሁሉ ምግብ በለው። ያቺ እንደማንም ያርዳነው ሳይተዋል ያርዳነው ሰገድካ
ልክ እንደዚህ ነው። ቀመስ አድርጊያት ነበር ጸበሉን ልክ እንደዚህ ነው። አፌ ገባ ብላ የለ ልክ የዚች እንደዚህ። ሰላም እንዴት ዋላችሁ? ውድ ወለተ ማርያም ዩቲዩብ ተከታታዮች እንግዲህ ዛሬ ያለነው ምርት ደለጎ ኪዳነ ምሕረት ነው። ከጥምቀት መልስ እንግዲህ ተራራ ላይ ቁጭ ብለን ያው ጸበል እየጠጣን ነው። እዚህ ጋር አንድ ወዳጅ ያለ ተኝቷል። እዚች ጋር ደግሞ አንድ ጆጃ ያለች። ጸበሉ እንዴት ነው? ጸበሉ አሪፍ ነው። ደግሞ የሆነ ነገር ምን እስቲ ጥምቀቱ እንዴት ነው? ያስፈራል? አረ ምርጥ ነው፣ አሪፍ ነው። አልፈራሽም? አረ አልፈራው። ታፍራለህ እንዴ? አይናፋር የአገር ቤት አይናፋር ነው። አጅሬው አንተስ ጥምቀቱ እንዴት ነው? ጥምቀቱ ይለያል። ፈውሱ እንደዚህ ያለ ነው። እንደዚህ ያለ ምሕረት አግኝቼ አላውቅም ነበር። እዚህ ስመጣ ነው ምሕረትና ለውጥ በጣም ያገኘሁኝ። ክብር ምስጋና ይገባው ለፈጣሪ። መጀመሪያ ፍራት ብሎኝ ነበር። አገባው በኋላ ደግሞ ብዙ ነገር ነው ያየው። ብዙ ነገር በቃ አሁን ላይ ያው ማስታወስ አቃተኝ እንጂ ያው ብዙ ነገሮች ያለው ዝሮ በጣም ጋንጩሩ እንዴት ነው? እንዳትጠመቅ ያላረገ ነገር አለ? እሱ መጀመሪያ ትግባ እያለ ልቤን ሸፈነኝ። በቃ መቋቋም ምናምን አቃተኝ። ግን በግድ እግዚአብሔር ይመስገን ተጋፍቼው ገባው። አገባው በኋላ ግን ብዙ ነገር ነው የዛጠነ። በቃ እጄንም በቃ በሸራ ላይ አስመልጠኝ ነገር ብዙ ነገር ነው ያለ ለፈለፈ ዝም ብሎ። አሁንማ ዱቄት እየገባ ነው መንፈቱ። አሁን ጀርባዬ ነበር ተቀምጦ የነበር አሁን ወጥቶብን ሲል የሆነ በቃ ታወቀኝ። ወጥቶብን ነው ያለ። አሁን የቀረውን ደግሞ በደንብ አስቀጥቅጠው። አሁን የቀረውን ደግሞ በደንብ አስወግጠዋለሁ ብዬ አስባለሁ። ወርተ ምናምን አስወግጠዋለሁ ብዬ አስባለሁ። ፈጣሪ ያግዜ። አሁን ያንተ መንፈስ ምንድነው? የባዕድ አምልኮ ነው? ቤተሰቦች ባዕድ አምልኮ ያመጣሉ? የባዕድ አምልኮት ነው። ባዕድ አምልኮ ቤተሰብ ምናምን አምላክ እየጠብቀኝ ምናምን ይሉታል። ያኛውን አምላክ ማለት ነው። ያን ደግሞ ልጆቻችን ጠብቅልኝ ምናምን ስለሚባል ያን ደግሞ እየተከታተለ ደግሞ እኛ ላይ ያጠብቅብናል። በዛ ላይ ነው። አሁን አንተ በተራ እያስገረፍከው ነው? አሁን እኔ በተራ እያስገረፍኩት ነው። ምን ይደረግለታል? አሁን ቤተሰቦች ሲካድሙት ሲያመልኩት ምን ነው የሚያደርጉት? ቤተሰቦች ፈንድሻ ዝም ብሎ እንደ ሻማ ምናምን ያበሩለታል። ከዛም በኋላ አምላክዬ ምናምን እያሉ አምላክ ኢየሱስ ክርስቶስ ነው ያለን እንጂ ማን ነው ስንላቸው ስሙ አይጠራም አምላክዬ ነው ምናምን። ይሄ ነው የቤታችን አዳንዬ ነው ይላሉ። አዳንዬ ነው ምናምን በቃ እሱ ነው የሚጠብቀን ምናምን ይላሉ። አዛ እኛ ላይ በጣም ያጠምደን። እኔ ደግሞ እነዛ ነገሮች ላይ አላጠበቅም። በቃ እነሱ በሚያደርጉት ነገር እኔ ደስተኛ ስለማልሆን እኔን በቃ ይከታተለኛል። በቃ ቆየ። በቃ 3 ወር በሞላው ጽምዱ ሐኪም ሰደደኝ። ከዚያ መጣ ወዲያ ግን ተመስገን ነው። ለውጥ በጣም ነው ያገኘው። በጣም መረፍ። አሁን አንተ ብዙ መከራ አሳልፎ አሳይቷል። ብዙ ማለት ነው ያሳየኝ ለኔ። በቃ ሐኪም ቤት ገብቼ ተስፋ የለም። በቃ ነርቭ ወደ ነርቭ እየተቀየረብህ ነው አንተ ራስን ማስተካከል ያለብህ ተብዬ። ግን ደግሞ ነርቭ በሽታ የተያዘ ሰው ራሱን ማስተካከል ደግሞ እንዴት ብሎ ላስተካክል ቢል ያን እየተካተለ እንትን አስደርግ። ግን ሀዚ መጥቼ ግን የነርቭ የተባለው በሽታ ገና እንግዲህ እኔ 3 ቀን ነው ዛሬ እግዚአብሔር ይመስገን። በ3 ቀን የነርቭ ምናምን የሚባለው ነገር የለም። ድራሹ ጠፍቷል እኮ። ያ ጋንጩሩ ነው ነርቭ ነው የሚለው። እንዴት አባቱ እንደተንቀጠቀጠ ሀዛ እቃ ሰላድኖቹ ምናምን ሲይ ይንቀጠቀጣል። የመንቀጥቀጥ ባህሪ ያለው እቃ በጣም ሽብር ምናምን ይለቅብኛል። ሲገባ ግነት በጣም ስለሚቀጠቀጥ በጣም ነው እግዚአብሔር ይመስገን። በጣም ነው አሁን ተሽሎኛል። አሁን የቀረችዋን ደግሞ በደንብ አስቀጥቅጠው። እንግዲህ አሁን የቀረውን ደግሞ እግዚአብሔር ቢፈቅድልኝ በደንብ አስወግጠዋለሁ ብያለሁ። ቤተሰቦቼንም ደግሞ ልብ እንደው ወደዚህ እግዚአብሔር እንደው ቢመልስልኝ ብዬ አስባለሁ። አይ እናትህም እኮ ንስሐ እገባለሁ ብለውኛል ትናንት። እንደዛ ብዬ አንተም ከዳንኩኝ ብለህ ተስላል? በጣም ምን ብለሃል? 2,000 ብር አስገባለሁ ብያለሁ። 200 ብር አስገብቻለሁ። ወደፊቱ ደግሞ በቃ ማገኘው ሁሉ በቃ ወደዚህ አስገባለሁ ምናምን ብዬ። ሌላስ ነማስ በቃ አንድ ወር አገለግልሻለሁ። በቃ አንድ ወር ደግሞ አገለግልሻለሁ ምናምን ብያታለሁ። እዚሁ አሳሪ ፈቺ ትሆናለህ። አዎ ደግሞ በጣም በቃ
ይሄ ገዳሙ በቃ ሳሪፈች ምናምን በቃ ብዙ ነገር ረዳታ ቢሆን እንደሆነ ያስባል ትሆናለህ እግዚአብሔር ይመስገን ትሆናለህ እና እንግዲህ ወዳጆቻችን ጸበል እየጠጣን ነው እንግዲህ በርሜላችን ያው በበርሜል ቀርተን ነው ማለት አንቺ ሲፈልፈላ ነው በዚህ ጋር የሆነ ነገር ነው እኛ ደግሞ 8 ሰዓት ላይ ልጀምር ብለን አንቺ ስትልሽ እኛው ጀምረናል አንቺ ፈላስ አንተ ጸበሉ እንዴት ነው እኔ ነው ጠይኝ ነገር ተናገር እንጂ ስለጠበሉ አትፍራ እንጂ ልጅ አይደለም ምን ያስፈራል አይነፋና ገና አይነ ጠላሻ ላይ ድች ማለት ነው እቺ አይነ ጠላ ገና ፈሪ ማረግ የምታረገው እኮ እሷ ነው እኔ በእውነት አይነ ጠላ ነበር ግን አሁን ዛሬ ይሄ በቃ 2-3 ቀን ብትጠመቅ አይነት ላይ እየገለጠልኝ ነው ሲገረፍና ማንንም በይ ሰው ሲይ አንገቴ ስደፋ ነበር አሁን ማንንም በይ አይኔ አፍጥጬ ነው የማየው ደረቴን ነፍቼ ነው የማየው ታስሮልሻል አለዛ ነው አንቺ አይነ ጠላ ግን አልታሰረችም ጸበሉ እንዴት ነው ጸበሉ ምን ማለት ስትገባ አትፈራም አልፈራም ኦይ ስትወጣስ ሶታ ማንኛውን ትደሰታለህ ሳንቺ ኮሌጅ ስለሆንሽ ገና ብዙ ኃጢያት ስላልሰራሽ ነው ማትፈሪው አሁን በዚህ ነው የምትጠጪው ጸበል እንግዲህ የሆነ ነገር ባላቸው እስቲ መከራቸው ምን ትመክራቸዋለህ እነዚያው ውጪ ያሉ ሰዎች ናቸው መከራቸው እግዚአብሔር ይመስገን አንዱ ልጅ ሀዚ ሰለስትና በቃ ብዙ ሰዓት እንትን ይሄ ማን ነው የሚሉትኝ ኩንታረ ብዙ ጊዜ የቆየበልሽ ወጥቶልኝ ምናምን ብሎ አሳይቶ ቢያሳየን በጣም የሚገርም ነገር ነው የሆነ በቃ ጦር ነው የሚመስልና የሆነ ትልቅ ነገር ነው ጦር ነው የሚመስል በየቦታው ስራ አለው በየቦታው ስራ የሰደደ ነው ያሳየን በጣም የሚገርም ነገር ነው በጣም የሚገርም እምነትን ያዝነ በጣም ክርስቲያን በመሆናችን እድለኞች ነን ክርስቲያን በመሆናችን በጣም ፈጣሪ አድሎናል ይያስባል በጣም እንደዚህ ያለ እምነት አይቻላልም አንቺ ስምሽ ማን ነው ስምን ንገራቸው በጠጁ ነው በጸጉ ነው ተናገር ማን ነው አይናፋርላት አለቀቃት ገና አለቀቀሽም ጋንጭሩ ማለት ነው ጥሩ አብስተመች መመተታለሽ በደንብ መገረፍ አለብሽ እኔ እንኳን ስንት ተጠመቅሽ ስንት ቀን ነው አቋርጬ የቆየው እኔ አንተማ አራቀን አቋምክ አራቀን አቋርጬ ነበር በላቸው ሳምንትሽ ነው እኮ እና እንዴት አይነት ጥራሽ አይለቅ አላስመታሽም ጥሩ አድርገሽ ማስመታት አለብሽ አሁን አንቺ ስለ በሬ ብቻ ነው የምታውቂው ይኸው በሬዎቹ እዚህ እና እንግዲህ